ያው ኢቭን ብር እንዳለ 5000 ትስጠኝ 10000 ትስጠኝ 2000 3000 ትስጠኝ ሳላቅ ነው ቦርሳ ውስጥ የከተትኩት እና ቦርሳ ውስጥ ከተትኩት። ከዛ በኋላ ኢትዮጵያ ደረስን። ኢትዮጵያ ከደረስን በኋላ ልክ ኮረድን በኋላ ከፕሌን እንትን ካልን በኋላ በጣም ጠበቅኳት። ሻንጣ አካባቢ ጠበቅኳት። ሄሪ ድምጽ ይረብሻል፣ ሶሪ ይቅርታ። እና ከዛ ሻንጣ የምንፈልግበት ቦታ ላይ እኔ ለሆነ ልጅ ትንሽ ብር ሰጠሁትና ሻንጣ ይፈልግልኝ። እኔ በጣም ብዙ እንትን ነበር፣ ግፊያ ነበር። ከዛ ሻንጣን እየፈለገልኝ እሷ በጣም ቆየችብኝ። ዊንታ እየጠበቅኩሽ ነው ቢኮዝ እኔ እዛው ሰጥቻት ለመውጣት ነው የነበረው ሀሳቢ። በጣም ረጅም ነው የጠበቅኳት። ቤተሰቦቼ ወደ 4 ሰዓት ይሆናል ውጭ ላይ ጠበቁኝ ማለት ነው። በጣም ነው የቆየ ነው ሻንጣ ፍለጋ ላይ። ከዛ እየጠበቅኩሽ ነው ስላት አይ በቃ ሂጂ አለችኝ። ኢቭን እኔ ልሄድ ነው አይደለም ያልኳት፣ ከራሷ ነው የመጣው ይሄ ጥያቄ። ሂጂ ስትለኝ እሺ በቃ እና ያለሽበት መጥቼ ወስዳለሁ ስትለኝ ፖስታውን ይዤ እኔ ወደ ቤተሰቦቼ ሄድኩኝ። ከዛ በኋላ ተነስቼ ወደ ቤት ሄድኩኝ። ገና ነበረ። ከዛ በመሀል እናወራለን ዋትስአፕ ላይ ሃይ ምናምን እንባላት መጭ በቃ በዓል ይለፍና ከበዓል በኋላ መጣለሁ ምናምን አለችኝ። ከዛ ከበዓል በኋላ መጣለሁ ስትለኝ እሺ ብዬ እኔ በዓል አክብረን 1 ሳምንት አለፈው 2 ሳምንት አለፈው። እኔ በነገራችን ላይ እኔ እዚህ ሚዲያ ላይ እንደዚህ ለመጀመሪያ ጊዜ እኔ ማለት በጣም ፈራለሁ። እንደዚህ ሚዲያ ደፋር አይደለሁም እና የሆነ እንትን እያየሁ ስለሆነ ሲናገሩ ሰምቼ ነው። ኖ ኢትስ ኦኬ ችግር የለም። አንደኛ እንደዚህ ጄጅ ምናምን በመደረግሽ ምንም እንትን እንዳትዪ ኖርሽ። ቢቀጥል አንቺ የመጣሽበት ዓላማ ራስሽን ለማጽዳት ነው። ራስሽን ለማጽዳት እሺ ሶሪ እንትን ነው ማለት የሆነ ስለምፈራ ሚዲያ ላይ እንደዚህ ደፋር አይደለሁም። ብዙ የመጀመሪያ ስለሆነ ነው እና ምንም ችግር የለም። ከመዋሸት ምናምን አይደለም። እውነት አለ እኔ ጋር እሷ ጋርም እንዳለ ሁሉ እና ልመጣ ነው በቃ እቃውን ስጭኝ እየመጣሁ ነው አለች። እየመጣሁ ነው ያለች። ልመጣ ነው እሷን እየመጣሁ ነው እና ሰፈሬን ነግሬያት እኔ ሰፈር ነው የምትመጣው። እኔ ደግሞ ኦልሬዲ ለባብሼ ልወጣ ነበር እኮ እየጠበቅኩሽ አልኳት። አዎ እየመጣሁ ነው አለች። ከዛ እኔ ታይት ነው ያደረኩት በቲሸርት ስኒከር አድርጌ ያቺ ያስኳት ትንሽዬ ቦርሳ ውስጥ የራሴንም ካሽ የነበረኝን የእሷንም ፖስታ ከትቼ እየጠበቅኳት ነበረ። ስልኬን የታይት ኪሴ ውስጥ አድርጌ ወጣሁኝ። ከዛ መንገድ ከጀመርን በኋላ ኦልሬዲ ወጥተናል እና ልክ መንገድ ስንጀምር እዛው ሰፈር ውስጥ ነው፣ ገና አልገባሁም መኪና ውስጥ፣ ሰፈር ውስጥ ነው ወክ እያደረግን እየሄድን ወይ በቃ ቀረሁኝ፣ የሆነ ነገር ገጠመኝና ቀረው። ኤዱ በቃ በሌላ ጊዜ እሺ መጥቼ ወስደዋለሁ ስትል እሺ ኢትስ ኦኬ በቃ አልኳትና እኛ ወደ ታክሲ ገባን። እኔ ወንድሜ ነበርን 3 ሆነን ወደ ታክሲ ገባን። እስቲ ድባቡን እዩ ቫይቡን እዩ የታክሲን አልናፈቀሽም ምናምን ሲለኝ ኦኬ ብዬ ማለት በእንትን አላየሁትም ነበር እና ልክ ታክሲ ውስጥ ገብተን ከታክሲ እዛው ቤተል አካባቢ ነው እንደወረድን የሆነ ሰዓት ላይ ነው ቦርሳዬን ራሱ ያስታውስኩት። ልጣለው ሊያዘው ምንም ማስታውሰው ነገር የለም። ከዛ እኔ እዛ ኢትዮጵያ ልክ ቦርሳውን ከጣልኩት ከጠፋብኝ በኋላ ማለት ነው በእውነት በጣም የጭንቅ ሳምንትን ያሳለፍኩት እና ከዛ በሳምንት ነው ምናምን 1-3-4 ቀን በጣም ተጨንቄ ለሱም አልነገርኩትም፣ እሱም የሚያውቀው ነገር አልነበረም። ከዛ መልሳ ደወለች። ስደውል በቃ ቦርሳው ጠፋ አለቀ። ምን ውስጥ እንደጣልኩት እርግጠኛ ባልሆነው ታክሲ ውስጥ ነው፣ እኔ ታክሲ ውስጥ እንደተወሰደብኝ ነው የማውቀው። እና ከዛ በኋላ በሳምንቱ በ4ኛ ቀን ነው 5ኛ ቀን ላይ ጠፋሽ እኮ ኤዱ ምናምን ስትለኝ በጣም እየተንቀጠቀጥኩ እያለቀሱ በጣም ፈርቼ ነበርና አም ሶሪ ዊንታ ቦርሳዬን ጣልኩት። የዛን ቀን እኮ ይዘሽ ውጭ ባልሽኝ ሰዓት ይዤ ወጥቼ በዛው የኔም የነበረውንም እቃዎቼም ትንሽ ቦርሳ ነው ያስኩት፣ ጥቁር ቦርሳ፣ ፖስታውም አንድ ላይ ጠፋ እና በጣም ይቅርታ እሰጥሻለሁ አልኳት ማለት ነው። እንደውም 2 ሳምንት አልሽ እንጂ 2 ሳምንትም አይሞላም። ቢኮዝ በመጣን 1 ሳምንት አልፎ 2ኛ ሳምንት ነው። 2 ሳምንት ቢሆን መምጫዬ ይደርስ ነበረ። ሳምንት አልሞላውም። በሳምንት ውስጥ ነው መልሳ የደወለችልኝ። ከዛ ጠፍቷል አልኳት። ከዛ ያው ደነገጠች፣ ስልኩን ዘጋችሁ፣ ተመልሳ ደወለች እንደገና። ከዛ በኋላ በቃ ይቅርታ ጠፍቷል፣ ብር ነው እሰጥሻለሁ ትንሽ እንትን በይኝና አሁን እጄ ላይ 100 ሺህ አለ እሱን ላስገባልሽ አልኳት። ከዛ በጣም በቃ ከባድ ጊዜ ነው ያሳለፍኩት፣ በጣም ከባድ ጊዜ በእውነት ነው የምልሽ። ከዛ 100 ሺህ በቃ ያለውን ላኪ፣ ወንድሟ ነበረ ሌላ ሰው ያናግሬ ነበር በጎን፣ ከደህንነት ነው የደወንልሽ፣ እናሳግድሻለን፣ ህገወጥ ነው ምናምን በጣም ብዙ ነገር፣ እንደውም ዶላር ራሱ ይዘሽ በመግባትሽ ይሄ ህገወጥ ነው ምናምን ብለው በጣም ያስፈራሩኝ ነበረ።
ከዛ እኔ ከሷ ጋር ነበር የማወራው ዲል የማደርገው እኔ የማውቀው ነገር የለም ማን ኮንታክት እንደሚያደርግሽ አላውቅም ምናምን ትለኝ ነበርና ከዛ 100,000 ከላኩላት በኋላ እኔ ሳላቅ እኔ ለሷ አልነገርኩትም በሜሴንጀር እሱን ኮንታክት አደረኩት ባለቤትህ እንደዚህ ዕቃ ወስዳ ምናምን ብለውት ሲነግሩት እሱ ምንም አያውቅም እኔ ጋር እዛ ሌሊት ነበር እኔ ጋር ደውሎ እንዴት አትነግሪኝም እንደዚህ አይነት ነገር ውስጥ ገብተሽ ምናምን ብሎ ሲጮህብኝ በቃ ፈርቼ ነው ለምን ገብተሻል እኔ እዚህም ያለው ነገር ይበላሻል ይበጠበጣል ብዬ በጣም ፈራው ከዛ በቃ ታምም ያለው ምናምን ስትለው እሱ 200,000 አሁን እጄ ላይ ያለው ይሄን ያህል ብር ነው እና ይሄ ልላክልሽ ከዛ በኋላ ያለውን ነገር ደግሞ ትነጋገራላችሁ ቀስ ብላችሁ ከሷ ጋር ምናምን ብሎ ከሷ ጋር ዲል አድርገው 200,000 ላከላት እና 200,000 ላከላት 300,000 ከዛ በኋላ ሳምንታችን ቀረበ ምን መጣበት አይ ቲንክ ቀናችንም ተመሳሳይ ነው መሰለኝ ምን እንመለስበት ለአንድ ወር ነው ሄድኩት እኔ ከዛ እኔ ሐሙስ ልመጣ ሰኞ ዕለት ተደውሎ በዚህ 4 ቀን ውስጥ 200,000 ካላስገባሽ ወደ ሌላ ነገር እንሄዳለን እኔ ሮብ ለሊት ነበር የምነሳው እግዚአብሔር በሚያውቀው እኔ 5 ሳንቲም አልነበረኝም አካውንቴ ውስጥ 5 ሳንቲም አልነበረኝም 200,000 ካላስገባሽ እንደዚህ እናደርግሻለን ምናምን ሲሉ እሺ ብዬ ዝም አልኳቸው ይሄን ከነገሯትም ታውቃለች ከዛ እኔ ሮብ ነበር የምነሳው ሮብ ለሊት ተነሳሁኝ አገሬ ገቢቆት እኔ ልጆቼ ጋር መምጣት ፈልግ ነበር እኔ ኃላፊነት ያለብኝ እናት ነኝ ሚስት ነኝ ገብሻል እኔ እውነት ለመናገር የመስረቅ ፕላን ቢኖረኝ ገንዘቡን የመውሰድ ፕላን ሐሳብ ቢኖረኝ ኖሮ እንደዚህ አይነት ስራ አልሰራም ነበር እኔ ተቀብያት መካድ እችል ነበር እዚህ ድረስ አደባባይ ድረስ ለመውጣት ድፍረቱ ያመጣሁት የእሷን ገንዘብ ስላልነካሁኝ ነው እኔ ብሰርቅ ኖሮ ለምን አልክዳትም እኔ የተሰጠሽኝ አድናቂሽ ነኝ አልሽኝ ከዛ በቃ ፎቶ ተነሳን ከዛ ውጪ ምን ማስረጃ አለሽ ስትሰጪኝ ብዬ መካድ አልችልም እዛም ሆኜ እኮ ይቅርታ ታገሽኝ 300,000 ምናምን የሚሰጠናት እሱ ከዚህ ነው ላከው ከዛ እንኳን አይደለም የሚሰጠዋት ከዚህ ነው ላከላት 100,000 የነበረኝ እኔ እጄ ላይ የራሴ ልጠቀምበት ያስኩትን ብር ሰጠዋት እና እዚህ ከመጣው በኋላ አልቆየሁም ሳምንት እንኳን ሳልቆይ ወዲያ ኮንታክት አደረኳት ዊንታዬ እንዴት ነሽ ጤንነትሽ ምናምን አሞኛል ምናምን ስለምትል እግዚአብሔር ምስክሬ ነው እኔ እንደውም ለሷ ነበር ማሰብ በቃ አሞኛል ስለ ለምንድን ነው እግዚአብሔር ሆይ እንደዚህ አይነት ነገር ውስጥ የከተትከኝ ምናምን ብዬ በጣም አዝን ነበር እና ታውቃለች በጣም አልቅሼ ሁሉ ያናገርኳት ቀን አለ ይሄን ሁሉ ከእኔ ከሰረኩ እኮ እዚህ ደረጃ መድረስ አያስፈልግም ማልቀስም ማውራትም አያስፈልግም ነበርና ከዛ በቃ እንዴት ነው ታዲያ የምናደርገው ስትለኝ በቃ ትንሽ ጊዜ ስጪኝ እኔ አሁን ገና መምጣቴ ነው ስራ የለም እመልስልሻለሁ ትንሽ ጊዜ ታገሽኝ አልኳት እሺ በቃ እኔ በየጊዜው አልጨቀጭቅሽም እሷ ጋር ቮይስ አለ ምናምን እንደምትለው ሁሉ እኔ ጋር ቮይስ አለ ቴክስት ሜሴጆች አሉ እና እከፍልሻለሁ ስላት 2 ሳምንት አሁን 3 ሳምንት እንኳን አልሞላንም ከመጣን እርግጠኛ ነኝ እሁድ ማውራት አለብን አለች አትሊስት ሰንዴ እናወራ እሺ ምንም ችግር የለውም ከዛ ቴክስት ታደርግልኝ ቴክስት ታደርጋለሁ በጣም ሰላማዊ ነበረ ትንሽ ጊዜ ብቻ ታገሽኝ ነበር ያልኳት ከዛ ከ2 ቀን ነው ከ3 ቀን በፊት ነው ሮብ ቀን ምናምን ኤደን አለችኝ ማለት ነው በቴክስት ከዛ የሆነ እንዴ ምን ሆነ ነው አይ ኦኬ ዊንታ ብዬ ጻፍኩላት ኤደን አልሽ ንግግርሽ አይ ቻት እያረኩሽ ነው አትመልሽም አፕቱዩ አምጎነ ፖስቲ ምናምን አለች እኔ በየቀኑ እኔ እርግጠኛ ነኝ ቮይሶቹን ለሊት ሁሉ እየተነሳው ያወራዋት እየለመንኳት ማለት ነው በቃ ትንሽ ድግት አትሊስት 2-3 ወር እንኳን ታገሽኝ እንድከፍል ብዬ በጣም ለምኛታለሁና በጣም ስለደከመኝ በቃ የፈለግሽውን አም ታየርድ አልኳት እኔ ደክሞኛል እንደፈለግሽ አድርጊ ብዬ አልኳት ከዛ በኋላ አምጎነ ፖስቲው ምናምን አለች ከዛ በኋላ ይሄ ነገር ጀመረ ማለት ነው በኔ በዲ ሆኗል ጠፍቶብኛል ልስጥሽ አልሰጥም አላልኩም ግን ጊዜ ያስፈልገኛል በአንድ ጊዜ እኔ ያለ ፕሮግራሜ ያለ ማለት ሳላስበው ነው እንደዚህ አይነት እኔ ምዳ ውስጥ የገባሁት ገባሽ እና አትሊስት የተወሰነ ጊዜ ሰው እኮ መክፈያ ጊዜም ራሱ ማግኘት አለበት እና ይሄ ነው ሀፕን ያደረገው ያስ መቼ ነው እንደዚህ ሆነ ይሄ እኔ እርግጠኛ አይደለሁም ፌብሩዋሪ ላይ ነው አይደል መቼ ነው የተመለስነው ፌብሩዋሪ ጃንዋሪ ላይ መሰለኝ ስንት ወር ነው 2 ወር
ሁለት ሶስተኛ አሁን ፌብሩዋሪ በ5 ነው የመጣሁት። ለኪያ ደውሉባት ጋይስ። እሺ ጥሩ። በኢትዮጵያ ሲመነዘር ስንት ሺህ? $10,000 ባሉን ባለው ምንዛሬ ስንት ነው የሚሆነው? ምን አለች? ለለ 5,000 ነው 5,000 ነው የሰጠኋት። $5,000 ሶሪ ስንት ነው በኢትዮጵያ ሲመነዘር? እኔ አላውቅም። 5,000 የአሜሪካን ዶላር ነው የሰጠሁሽ ነው ያለች። እኔ አንቺ ቆርጥረሽ አልተቀበልሽ በተአምር ይሄንን አይታለች። አቤት ሲዩ 5,000 ነው ታ የ5,000 ነው የሰጠኋት። እሺ እንመንዝረው 5,000 ስንት ነው የሚሆነው ጋይስ? ስንት ነው የሚሆነው? ከሷ ጋር ስናወራ 5,000 በዶላር 800 ምናምን ነው የመጣው። በ1,007 ነው ምናምን መሰለኝ ምንዛሬ የነበረው ላስመንዝ ማለት ነው። ችግር እንደዛ ነው ካልኩሌት ስታደርጉ የነበረው ያወራ ነው። ችግር የለም ያንን እንትን እንላለን። ኤኒዌይስ ከ800 ምናምን ሺህ ብር እናንተ የሰጣችኋት አሁን 300 ሺህ ብር ብቻ 500 ሺህ ብር ይቀራታል። አንድ በሁለተኛ እኔ ጥያቄ ላንቻለኝ። አሁን ለምሳሌ ይቺ ልጅ ብሩን ስትሰጥሽ አንቺ ቆጥረሽ ለምን አልተረከብሽም? አሁን እንደነገርኩሽ የተገናኛችሁት ኤርፖርት ነው። አንድ ለምሳሌ እሷም አሁን ለምሳሌ 500 ወይም ደግሞ እንደዚህ 5,000 ብር ሰጠውሽ ያለችው 10ም ልትል ትችል ነበረ። እግዚአብሔርን ባፈራ አንቺ እንዳልሽው ለምሳሌ አንቺ እንዳልሽው እኔ ያልሰጠችኝም ብዬ መካድ እችላለሁ እንዳልሽው እሷም ቆጥሬ አልተረከብኩም ብለሽ እስካልሽው 10ም 20ም ልትል ትችል ነበር። ዋቴቨር ልጅቷ ግን ያንን ማለት አልቻለችም። ሁለተኛ እሺ ሄዱ ኢትዮጵያ ላይ እናንተ ተሰረቀባችሁ፣ ተሰረቀብሽ ልበል አመለከትሽ? በሰዓቱ አላመለከትኩም። እኔ ነግሬያታለሁ። ለምን የዛኔ ብላኛለች። ለምን ለምን እኔ ይኸውልሽ እውነት እግዚአብሔር በሚያውቀው ጌታን ነው የምልሽ። እኔ አላቅም። ሀቭ ኖ አይዲያ። እኔ ይመልከት ማለት በቃ የሰው ዕቃ መጣሌ ራሱ በጣም ነርቨስ አድርጎኝ ነበር ማለት ነው። በጣም ማለት እኔ ለጉዳይ እንደነገርኩሽ ድንገት ነው የሄድኩት። ጉዳይ ነበረኝ የምጨርሰው ያክል ዶላር እና ያንን ያክል ነገር ስትሰረቂ ለምን አላመለከትሽም? ከይቅርታ አይ ነው ልክ ነሽ። እኔም እኮ አልኩሽ አሁን ገብቶሻል። ያለፈውን አንቺ አይዲያው ባይኖርሽ ወንድምሽ፣ እህትሽ፣ ቤተሰቦችሽ አይዲያው አላቸው። ምናልባት አንቺ ሎንግ ታይም ውጭ ሀገር ተቀምጠሽ መጥሽ ሊሆን ይችላል። ኢትስ ኦኬ አክሰፕት እናደርጋለን። ግን እቃሽ ሲሰረቅ እንዴት ነው አንቺ እኔ ተሰረው? አንደኛ የሰው ብር አለበት ያውም በዶላር። ሁለተኛ አንቺ ነገሮች አሉበት። ለምን ብለሽ ለምን አንቺ ራሱ ለምን አላመለከትሽ? በቃ እንደዛ አይ ነው እሷም እንደዛ የዛን ጊዜ እንደዚህ ብላ ጠይቃኛለች። እና ኦልሬዲ ከተሰረቀ 4 ቀን ምናምን ከጠፋብኝ 4-5 ቀን 1 ሳምንት ሊሞላው ነው ከእሷ ጋር ስንገናኝ ማለት ነው። እና በሰዓቱ እንደዚህ አይነት እሱም ብሎኛል። እንዴት አታመለክችም? አትሊስት እውነት መሆኑን እንኳን ሰው እንኳን የሆነ ነገር ቢፈጠር እንደዚህ አድርጌ ነበር የሚባለውን ነገር ለማሳየት ምንም ነገር አልመጣልም። ማንም አድቫይስ አላደረገኝም። ይሄ እንግዲህ ይሄ የኛ ስህተት ነው፣ የኔ ጥፋት ነው። ገብሻል? እኔ ፖሊስ ጣቢያ ሄጄ አላመለከትኩም። እንደገና ደግሞ ሂጂና እንደዚህ እናመልከት የሚል አድቫይስ አንድ ወንድም ነው ያለኝ። ገባሽ? አድቫይስም አላደረገኝም። እንደዚህ አላደረኩም። በቃ ጠፋ። እኔ በሰዓቱ አንድ ሳምንት ይሆናል ቤት ውስጥ የተቀመጥኩት ማለት ነው። ወደ 5 ቀን አዝኝ በቃ ደንግጬ ማለት የሰው ገንዘብ ብላ ነው የሰጠችኝ። እና ምንድን ነው የምሆነው? እንዴት ነው ምነግራት የሚለው ከእሷ ጋር ያለውን ነገር ነበር እንጂ የሚያስጨንቀኝ ፖሊስ ጣቢያ ሄዶ እንደሚመለከት ምናምን አላውቅም። በቃ ምንም አይዲያ አልነበረኝ የት ሄጄ መናገር እንዳለብኝ። ኦፍኮርስ ስለዚህ ኤዱ አሁን ልጅቷ ሀቅ አላት። ብር ሰጥታሻለች ያለው ስለዚህ ብሯን ትመልሳላችሁ። ኦፍኮርስ እኔ እኮ ይኸውልሽ አሁንም እኮ እሱ አይደል እኔ እኮ ማለት ነው እኔ በጣም ያዘንኩት ሚዲያ ላይ እንድመጣ። ለምን እኔ ከዊንታ ጀርባ ብዙ ሰው የሚገፋት ሰው እንዳለ አውቃለሁ። እዛም እንደዚህ ሲደረግ ነው መናገር ስላለብኝ ነው። በጣም ኤዱ አንድ ነገር ልንገርሽ፣ ይልሽ ከሷ ከኪያ ጀርባ ማንም ቢገፋፋት ልጅቷ ሀቅ አላት። የመጀመሪያው ነገር እኮ በቃ ሀቋን አምነሻል። ሚዲያ ይመጣሽ አልመጣሽ አንቺ ያስጨን። አንድ ነገር ልንገርሽ፣ ስለመሆንሽ
አንቺ መሆን ያለበት ስለምታደርጊው ድርጊት ባይ ዘ ወይ ሚዲያ ልንገርሽ እናንተ እኔ ባለቤትሽ እንደነገርኩሽ በጥሩ ነገር ስለሚታወቅ ኖ ኤኒዋን ቅድም ራሱ ሲጻፍ የነበረው ኤመሲ ቤት በጣም ጥሩ ሰው እንደሆነና እዚህ ነገር ውስጥ በምንም አይነት በሰላማዊ መፍታት እንደሚችል ነው። ስለዚህ ሚዲያን እንደመጥፎ ነገር አትዩት። በነገራችን ላይ ጥሩ ነገር ለሆነ ጥሩ ነገር ነው። አንቺ አምነሻል፣ ልጅቷ ብር አላት፣ ስለዚህ ብሯን ስጧት። በቃ ሌላ እኮ ምንም ነገር አለቀ። አሁንም እኔም እኮ እሱን ያልኩት ብያለሁ። ብሯን ስጧት አላልኩ። እኔ ይኸውልሽ እኔ ብሯን አልሰጥም አላልኩም። አሁን ገባሽ? የሆነ ክጄ ወይ ደግሞ ምንም ብር እኔ ጋር የለሽም ትናገር እሷም እንደዛ የሚል ቃል ከወጣኝ ማለት ነው። ብር መካድና ብር ሰጣለው ማለት በጣም ይለያያል ብያለሁ። መካድ አይውልሽ ኤዱ ልንገርሽ፣ በጣም ብዙ ሰዎች አሁን ባሉበት በሚዲያው ስርዓት አይክዱ ኔቨር ኤቨር አይክዱ። ምን እንደሚያደርጉ ታውቂያለሽ? እዚህ ለሚዲያው ፍጆታ ያስመስሉና ይወጣሉ ሰጣሉ ብለው ግን አይሰጡም። አንድ ሰው በገዛ ብሩ በገዛ ራሱ በለፋበት በማዘነበት ለዛውም አረብ ሀገር በተሰደደችበት ይህን ያህል በሰራችበት በታመመችበት እስከ መቼ ነው እናንተን የምትጠብቀው? እናንተ ባይዘወይ ከኛ ትሻላላችሁ። ቢኮዝ እናንተ አውሮፓ ነው ያላችሁት፣ እኛ ደግሞ እንደምታውቂው ነው። በዛ ላይ ቺቺ ልጅ ታማለች። ዛት ሚንስ እናንተ ኔቨር ኤቨር አልሰጥም አትሉም። እኔ እርግጠኛ ነኝ እንደማትይም አውቃለሁ። አምሹር ግን አሁንም ስጧት ብሯን። መች ነው የምትሰጡት እኮ አልኩኝ እኮ ይኸውልሽ፣ እኔ ስምሽን አላውቀውም ይቅርታ። እንትና መሲ ነች ወደዚህ ያስገባችን። እሺ ሳሪ፣ እኔ አሁንም ሚዲያ ላይ ስለመጣው አይደለም አይ አልሰጥም ምናምን ብዬ ለመውጣት አይደለም፣ እሰጣለሁ አይደለም። በግል ራሱ የላኩላት ሜሴጅ አለ፣ ቮይስ አለ፣ እሰጥሻለሁ ጊዜ ስጪኝ አትሊስት ይሄንም የመክፊያ እኔ ድንገት ነው ይሄ ገንዘብ ከእጄ የወጣው። ስለዚህ ያላሰብኩት ፕሮግራም እና ፕላን ነው። የተወሰነ የመክፊያ ጊዜ ስጪኝ እና አትሊስት የለም አንድ ጊዜ አሁን 500,000 ወይ ደግሞ 300 ምናምን የአሜሪካን ዶላር ባንድ የመክፈል ባልችልም የተወሰነ ጊዜ ስጭኝና አትሊስት ወይ አንድ ሻም ትንሽ ነው የቀራችሁ። ሲጀመር ትንሽ ነው የቀራችሁ። እስከ መቼ ነው የምትጠብቃችሁ? እኔ እሰጣታለሁ። እኔ አሁን ማለት ሚዲያ ሄዱ መች በኢትዮጵያ ብር እኔ ከቤተሰብ አሁን ራሱ ማለት ነው ያልሰሙ ከስዊድን ምናምን የመጣች እህት አለችኝ ማለት ነው የእሱ እህት በቅርብ እንዴት እንደዚህ እስኪፈጠር ነገር ዝም ትያለሽ ለምን አልነገርሽኝም ብላ በእውነት በጣም ነው ደውለው አይተው ማለት ነው። እና እኔ በኢትዮጵያ ብርም ከፈለገች እኔ እሰጣታለሁ አንቺ ለኔ ትሰጪኛለሽ ቀስ ብላ ስላለችኝ የምትፈልጊ ከሆነ በኢትዮጵያ ብር እንከፍልሻለን። በዚህም ከሆነ ደግሞ ግን አይ በዶላር በዚህ ካልሽ ደግሞ ወይ ምንም ዘሴም ወይ ነው በኢትዮጵያ ብር ሆነ እሷ የምትፈልገው ብሯን ነው። ስለዚህ ብሯን ነው። እኔ ልንገራችሁ እኔ ዶላር ነው የምፈልገው፣ ምክንያቱም ኢትዮጵያ ውስጥ አይደለሁም የነበርኩበት ሰዓት ያስፈልገኛል ነበር በኢትዮጵያ ብር ገብቶሻል ሳሪ። እኔ ያለሁበት አሁን ተመልሻለሁ ወደ ሀገር ቤት። በኢትዮጵያ ብር ልንቀሳቀስ አልችልም ገብቶሻል አይደለ? በአገሬ ብር ነው ወዳለሽበት ተመልሰሻል። ያ ተመልሻለሁ። ስመለስ ግን እኔ ልንገርሽ ልጠብቃት እኮ ልችል ነበር። አሁን ራሱ አልተሻለኝም። አሁን በኃይል ነው እኔ ማወራሽ ያለሁት። እንደዚህ ተቀምጬ አሞኛል። ሙሉ ሌሊት ታመሜ ነው ያደርኩት። በኃይል ነው ማወራሽ። አሁን ራሱ እየጠበቅኳት እኮ ልጠብቃት እኮ ልችል። አሁን እንትን ብዙ ስራ አልሰራ ገብቶሻል አይደለ? አስበሽዋል አመሽ ምናምን ያመጣሽው ኦኬ እኔ እንጃ ቃሌ ላጥፋ አልችልም፣ ግን ልጠብቃትስ ላይክ ሲከብደኝ በዚህ ጫናነቂ የኛ ሀገር ሳሪ እንደ በጉሩ ምናምን ሆነሽ አትኖሪም። እኔ የምኖረው የራሴ ብቻዬን የሰው ላብ አይቻላቅም። ሰው ቸግሮኝም ለምኜም አላቅም። እዚህ ለመፈመስም አይደለም የመጣሁት ለመፈመስ ብዬም አልዘረጋኋቸውም። just like I want my money ነው ገብቶሻል። ብሬ ስለምፈልግ ነው ታመሜ እንጂ እኔ እዚህ 6 ዓመት አድርጌያለሁ ቲክቶክ ከመጠቀም ላይክ ልፈምስ ምናምን ባስብ ድሮ ፈምስ ነበር። አዲስ አይደለም ቲክቶክ ግን ስታመም ጊዜ ምናምን ሲቸግረኝ ጊዜ አጥቼ ቸግሮኛል ብዬ አላቅ ራስ አንድ አመት ስታመም እዚህ ያሉት ሀበሻ ነግራቸው አላቅ እና እንጃ ስለሸገረ ነው። ስለዚህ አሁን ባለሽበት ሀገር በዶላር ነው ብሩ የሚያስፈልግሽ? ኦፍ ኮርስ ያ እኔም በዛ ነው እኮ የምንቀሳቀሰው ሀኔ እንዴ። ስለዚህ ኤዱ እንግዲህ ይሄ የራሷ ፍላጎት ነው። እሷ የሚያስፈልጋትን ደግሞ ታውቃለች። እንደምታዩ ደግሞ አሟታል። ስለዚህ በዶላር ብሩን ስጧት እኮ እንሰጣታለን። ግን ደግሞ የልሳሪ በጣም ፌር የሆነ ነገር ማድረግ አይኖ የሷ ድምፅ እንደሚሰማ አንደርስታንድ
አይደለም ብር አላት እኔ ጋር ተብሎ እንኳን ሄልፕ እናርግሽ ተብሎ ማንም ሰው እጅ የሚዘረጋላት ነች። እኔ ዊንታ አሁንም በጣም ያንቺ ጠላት አይደለሁም። ይሄን እንድታቂ ፈልጋለሁ። እኔ ጠላት እኮ አላልኩሽም ማለት ሚዲያ ላይ ማለት ምናምን አንዴ አሁን ለተደረኩም ብለሻል ዊንታ ሰርቃል ነው ብለሻል ሰርቃለች አልሰጥም ማለት ነው እንደዛ ብለሽ ነው ስሜን ያነሳሽው። እሺ ኖ ሰው ይኸውልሽ አልቅሰሽ አይደለም ሰውን የምታሳይ እሷን አክሰፕት አድርገን እኛም ለተፈጠረው ነገር ህዝብም እንዲያቅ ሚስ አንደርስታንዲንግ የተፈጠረው ነገር እኛ እንትን እንላለን። ስለዚህ አንቺ አሁን ማድረግ ያለብሽ ብሯን በዶላር እንድትሰጫት ነው። ሌላ ምን ነገር እሰጣታለሁ። አሁንም እኮ አልሰጥም አላልኩም፣ እሰጣታለሁ። ምንም ችግር የለውም። ግን ድንገት ሀፕን ያደረገ ነገር ነው እና አንድ ጊዜ ብድግ አድርጌ ባንዴ የምሰጥበትን የማቅም የለኝም። ሰውም አንደርስታንድ ሊያደርገኝ ይገባል። እቤት ቁጭ ብዬ ነው ያለሁት ልጆች። ስለዚህ እንደውም እሷ ቻኮለች ብታወጣኝ አሮን ማይንድ ግን ስለዚህ አሁንም እኮ ኤዱ ምንም በቃ የሚያስለቅስ ነው። አላለቀስኩም ነው በቃ ለተፈጠረው ነገር የምናደርገው ምንድነው? እሷም ካለችበት ነገር አንፃር ነው። ስለዚህ አንቺ መች ነው የምትሰጫት፣ እንዴት ነው የምትሰጫት የሚለውን ነገር ተነጋግረን በቃ መፍታት ነው በቃ። ከዛ በኋላ ምንም ችግር የለም፣ በሰላም የሚያልቅ ነው። እኔ እሰጣታለሁ፣ አሁንም ቢሆን እሰጣታለሁ። አሁን ማለት ነገ ከነገ ወዲያ ማለት አልችልም፣ ግን አትሊስት የተወሰነ ወራትን አሁን በኢትዮጵያ ቢሆን እኔ ከኢትዮጵያ ሰዎች ብለው ነበረ እኛ እንክፈላትና አንቺ ስታገኝ ግን አልፈልግም ብላለች። በዶላር ነው። ስለዚህ በዶላር ከሆነ ደግሞ የተወሰነ ታገሰኝ፣ ኦር 2 ወር 3 ወር አላቅም፣ እርግጠኛ አይደለሁም። እቁብ ገብቻለሁ፣ አናግራቸዋለሁ። ፈልጌ ነው የምልሽ። አሁን እኮ እጄ ላይ እኮ ኖሮ ቢሆን እንደዚህ ጭቅጭቅ ውስጥ ማንገባም ነበረ። ምንም እንደሚያነጋግረን ነገር ምን ታስቢያለሽ? ኪዩ ምን ታስቢያለሽ? ኪያ ታውራ ድሉ ለሳንስ ሳሪ እኔ ልንገርሽ በጣም ተቸግሬያለሁ። ገብቶሻል አይደለ? ሂደሽ ላይክ እንደዚህ አሁን ሩዱኝ ያግዙኝ ምል ሰው አይነት አይደለም። እንኳን እዚህ ሊቢያ ላይ ታስሬ 2 አመት ምናምን ብያለሁ። ገብቶሻል አይደለ? ምንም አይነትም አይደለሁ ስለሚያስፈልገኝ ግን እሷ ከኔ ትሻላለች። ስለዚህ ሚሚን ታስገቢያታለሽ እባክሽ? እሺ ላስገባ ሼታለሽ ሚሚ እንትን ሚሚን ታስገቢኛለሽ። ከዛ እኔ እሷ ትሻላለች፣ ሰው ታውቃለች። 14 አመት ተቀምጣለች። የሆነ ወዳጅ እኮ ይኖርሻል አይደለ? ከኔ ትሻላለች። እሷ ቸርች ቸርች ትሄዳለች ምናምን ብዙ ሰው ታውቃለች። እኔ ውጥት ብዬ ሀበሻ ማቅ ሰው አይደለሁ። ቤተሰቦቼ እንኳን ማለት ነው አንድ አመት ሙሉ እየሰራው ትንሽ ነው የሚያግዙኝ። ገብቶሻል አይደለ? ስለዚህ እኔ የሚያግዘኝ ፊት ስለማልወድ ከድሮ ጀመሬ ከልጅነቴ የ14 አመት ነው ከቤት የወጣው። ገብቶሻል አይደለ? ስለማልወድ እሷ ግን ሰው አበድሮኝ አሳልፉልኝ ልትልኩ ትችላለች። እዚህ እኮ እንደዚህ ነው የምትታጋገዙት ይመስለኛል የምሰማው እኔ እዚህ ሀበሻ ኮሚኒቲ ስለሌለኝ ነው። እና አትሊስት ባንክ እንኳን ተበድራም ትልክልኝ ትችላለች። እኔ አሁን ስለሚያስፈልገኝ ነው እንጂ ይሄ አሁን እልካለሁ ምናምን ብላ እኔ እንጃ እንደዚህ አይነት ሰው ተመልሶለት እንኳን አላውቅም። ገብቶሻል አይደል? ውስጤ ጥሩ ስሜት ስላልተሰማኝ ኪዩ ምናልባት እኔ እንደ ሐሳብ ሚሚች አይደለች ሚሚችኛይቱ ናት እንደ ሐሳብ ምናልባት ምታጭ እንደ እንትን ነው ጥሩ። ስለዚህ ሀበሻ ማለት ዛሬ ሀበሻ እኔ
እግዚአብሔር ምስክሬ ምንም ግንኙነትም ርክብም የለኝም እዚህ ላይፍ እዚህ መጥቼ ማለት ነው። እውነትሽ ነው። 6 ዓመት እየሄድኩ ነው። እጫወታለሁ፣ ስቃለሁ፣ እወጣለሁ በቃ። እሺ ኤዱ ደግሞ አንቺን እንደ ሐሳብ የኢትዮጵያ ብር ሰተሻቸው በዶላር የሚሰጡሽ አይኖርም። ኦልሬዲ አሁን በኢትዮጵያ ቢሆን ልሰጪ ነው፣ ወይም አሁን ቅድም እንዳልሽው የባልተቤትሽ እህት ልሰጥ ነው። እሷ ያለችው ደግሞ እንዳለው ያው አውሮፓ ሀገር ናት። ምናልባት በኢትዮጵያ ብር የምትሰጠውን በዶላር ቀይራ ልትሰጥ አትችልም። አይዲያው የለኝም ግን ሞክራለሁ። እንደዛ አይነት ሰው ካለ ፈልጌ እንደዛ ለማድረግ ሞክራለሁ። በፍጥነት ብሯ እንዲመለስ ማለት ነው። እኔ ብርሽ እኔ አብያታለሁ እኮ እኔ ብሩን አሁን ቅድም ያልሽው ብርሽ ጠፍቶ ከሚቀር በኢትዮጵያ ብር ምናምን ላልሽው በጣም ጠፍቶ አይቀርም። ሲጀመር እኔ ብር አንቺ ጋር አለኝ ብር ብላለች፣ ሀቅ አላት። ስለዚህ እኔ እሰጥሻለሁ ብያታለሁ። ማስቀርሰውም አይደለሁም። እንደዚህ አይነት ማንነትም የለኝም። ለመጀመሪያ ጊዜ በህይወቴ እንደዚህ አይነት ነገር ውስጥ የገባሁት እና የምበላ ይሄን ለመብላት ለመስረቅ ምናምን አይደለም ያደረኩት። ስለዚህ ብሯ የሚቀልጠው የሚቀር ነገር ምናምን አይደለም። አለኝ ብላለች። በነገራችን ላይ አምኜ ነው 5000 የሚያልሽው አምኜሽ ነው። ሳላየሁትም አልቆጠርኩትም። ይሄንን ደግሞ ታውቃለች እሷ እንዴት ተቀብያት እንዴት ቦርሳ ውስጥ እንደከተትኩት ማለት ነው። ኤዱ ኪያም እኮ እንትን ብትል ኖሮ 10,000 ማለት ትችል ነበር። በነገር ግን ያው እኔም እኮ ምንም ማሰጠሽም ማለት ትችል ነበር። መስይ እሱ ታዩ ሁለታችንም በቅንነት ነው። ሁለታችንም በቅንነት ነው። ግን አንድ ነገር ልንገርሽ፣ ሪስፖንሲቢሊቲውን ለመውሰድ አንቺ መጀመሪያ ቆጥረሽን መረከብ ነበረብሽ። ሁለተኛ ጥፋት እንደጠፋብሽ ማመልከትም ነበረብሽ። አይኖ አውቃለሁ እዛ ጋር የሚፈጠረውን ነገር አይጠፋም ልልሽም አልችልም። ምክንያቱም እኔ አውቃለሁ ብዙ ሰዎች ስልካቸው ምናምን ሲሰረቅ አይኖ በደንብ አውቃለሁ፣ እርግጠኛ ግን አምነት ሹር። ስለዚህ አሁን ወደ ሶሉሽኑ ስንሄድ እሷ ባለችበት ሁኔታ የምትፈልገው ብሯን ነው፣ ብር ነው በቃ የምትፈልገው። ስለዚህ ብሯን ደግሞ እሷ እንዳለችው አሁን ካለውበት ሁኔታ እንደዚህ ነው ብላለች። ይህንን ነገር አንቺ ልታደርጊላት ትችያለሽ? አሞክራለሁ አልኩሽ እኮ አረጋለሁ። አሁንም እኮ አይደለም አረጋለሁ። ሚሚ የምትይው አለ አለው ሳሪዬ ሄዱ ነሽ ሰው እኔ የሚና የኪያ እህት ነኝ። ሰው ብሩን ስጭኝ የምትልሽ እሷ በጣም ስላስፈለጋት ነው። ሄዱዬ በጣም ታማለች። በሽታዋ ምን እንደሆነ መግለጽ አትፈልግም። እዚህ አይ ዶንት ኖ ሳሪ የምታውቂ ከሆነ በጣም የተጨናነቀችበት ሰዓት ነው ያለው። ቤት ክራይ በማትከፍልበት፣ ምግብ በማትበላበት፣ ሆስፒታል ሕክምና የምትከፍልባት የላት። በጣም መጥፎ ውስጥ ህይወቷን ማጥፋት የምትችልበት ሰዓት ነው ያለችው አሁን። እንዲያውም እሷ ቬሪ ስትሮንግ ሆና ነው እዚህ ጋር እናንተ ጋር ቁጭ ብላ የምታወራው። ሄዲ ገባሽ? መቼም ታውቂዋለሽ፣ አንደርስታንድ ታደርጊያለሽ። ኢትዮጵያ ስትመጪ ጸበል ለመታጠብ ብዙ ነገር ለማድረግ ነበር ሀሳቧ የመጣው። ያ ሁሉ ሳይሳካ ቀረ። ለምን? በዛ ብር ምክንያት ብር ስለሌላ ከሀገር ቤት ብር ይዘሽ ሳትሄጂ I really want you የእሷ ጫማ ውስጥ ገብተሽ እንድታስቢ ነው የምፈልገው። ብሩን ልትዝናናበት ወይ አንድ ነገር ልታረግበት አይደለም። አሁን ህክምና መድኃኒት የምትገዛበት ሰዓት ነው። መድኃኒት የምትገዛበት ራሱ የላትም። so I don't care ከየት ታመጫዋለሽ። ተበድረሽ ነው ቀስ ብለሽ የምትከፊው ይሆን anything በቃ መክፈል አለብሽ። ያ of course እሺ ካልኩኝ እሺ ብለሻል። ኦሬዲ እኮ ይኸውልሽ ሚሚ ቆይ አሁን ልናገር ነው። አሁን በጨዋ መልክ ተነጋግረዋል። ምክንያቱም ኦሬዲ እኮ አውጥተሽኛል አይደል? እኔ ከዚህ በኋላ እንደውም የፈለግሽውን አምጪ ብዬ ልናገርሽ እችላለሁ። እንደዚህ አይነት ሰው ስላልሆንኩ ነው። ማንም እየገባ በአንቺ ጀርባ እንዲናገረኝ አልፈልግም። ኖ ችግር የለም፣ በቃ ችግር የለም። አሁን እንደዛ ከሆነ ይኸውልሽ ሶሉሽን ማድረግ ያለብን ኤደን ገንዘቡን አምናለች፣ መስጠት ትፈልጋለች፣ ግን ጊዜ ትፈልጋለች። ያው አንድ ሰው ልክ ነው ቀኑን ማወቅ አለብን እኮ እሱን ነው እያወራን ያለ ነው። ቢኮዝ ትመልሳለች ግን ካለችበት ሁኔታ ጊዜ ትፈልጋለች። ጊዜውን ነው አሁን እኛ የምናወራው። በጊዜ ሞዴሬተሮች እንዳታስገቡ ካላስ። ስለዚህ በጊዜ እንወስንና
ያለውን ጊዜ ከኤደን ጋር አውርተን በቃ ጊዜ ሰተናት እንጨርስ ጋይስ። ምክንያቱም አሁን እንደተባለው ኪዩ ብር ያስፈልጋታል። ኤደንም ሂውማኒቲ ተሰምቷት ካለችበት ነገር አንጻር ከሆነው ነገር አንጻር ብሯን በዚህ ሰዓት በዚህ ጊዜ ይሰጣለሁ ትበልና ቢኮዝ ኤደንም ያስፈልጋታል። አሁን እኔ ኤደንን አልተዘረፍሽም የማለት እንትኑ የለኝም በነገራችን ላይ ምክንያቱም አውቃለሁ ሊሆንም ይችላል አይሆንም አምነት ሹር ግን አሁን እንደተባለው ኪዩ እሷ እንትን ትበልና ባለው በሁለቱ ሌብል እንሁንና በአንድ ጊዜ ትስጣት ከምቆራርጥባት ጊዜ እንስጣትና ኪዩ በአንድ ጊዜ ብርሽ ይሰጥሽ የኔ እንትን ይሄ ነው ከይቅርታ ጋር አይሻልም? ያ ትጠየቅ ሌላ ጥያቄ ያለኝ ምን እንደሆነ ታውቂያለሽ ሳሪዬ? እኛ በጣም ያው ሶሻል ሚዲያ ያለን እዚያው ወደ 6000 ምናምን ሰው አለን እና እሺ ሚሚ ችግር የለም ይኸውልሽ አሁን ሁለቱ እኮ ተስማምተዋል ማሪ ሚሚ ተስማምተዋል ስለዚህ ኪያን ብሯን ትፈልጋለች ኤደንም እሰጣለሁ ብለን ነው ውጭ አንቺ ቅማላ ምን አባሽ ነው እንትን የምትይው ነው ውጭ እዚህ ቆሻሻ ውጭ ከዚህ እዚህ በቲፎዞ እንትን አትበሉ ኪያን ብሯን ትፈልጋለች ምክንያቱም አቃላ ብር አላት ኤደንም እሰጣለሁ ብላለች ስለዚህ ጊዜ ያስፈልጋታል ኤደን ኪያ ጊዜ ትሰጣታለች እሷ 2 ወር ምናምን ነው ያለችው ኪያ እንደሚያስፈልገኝ ምናምን ገብቶሻል አይደለ አሁን ለምሳሌ አንቺ ታመሽ የሚያስፈልግሽ ከሆነ ምንም ከሌለሽ you know like ብቻሽን ነው የምትኖሪ ምንድነው የምታደርጊው like ውጭ ወጥቼ ልኑር እንዴ ምንድነው የሚያስፈልግሽ አንቺ እሱን እያየችልኝ እሷ ትንገረኝ በስንት ጊዜ ነው የምትከፍለኝ እና እኔ እነግራቸዋለሁ ያ እኔ እኮ ነገርኩሽ ይኸውልሽ እኔ ኦልሬዲ እቁብ ገብቻለሁ ምንም አሁን ገብተሻል ክሬዲት ካርድ ምናምን እያሉ ይጽፋሉ ከዛ ስር እኔ ግድ የለኝም ማለት በጣም ናይስ ሆኜ ለማውራት እየሞከርኩ ነው እስካሁን ማንም አስገድዶኝ አሁኑኑ ውለጅ የሚለኝ የለም እየነገርኩሽ ነው ካንቺ ካለው አንፃር ኦኬ እኔ ይሻላለሁ አንቺ ካንቺ ብዬ ነው ኢትዮጵያ ልትጠቀሚበት የወሰድሽው ብር ነው የጠፋው አይደለ እዚህ አስቀምጠሽ ከዚህ አይደለም ልከሽልኝ አይደለም ብሩን ስለዚህ እዛ 2 ወር ወይ አትሊስት ወይ 2 ወር ጊዜ ስጭኝ ብዬ ደጋግሜ ያልኩት ለዛ ነው ማንም አንስቶ ብር አይሰጥሽም እኔ ከየት አመጣለሁ እኔ እናት ነኝ ቤት ቁጭ ብዬ ነው እኮ ልጆችን ማሳድገው ስለዚህ አይኖ እንደሚያስፈልግሽ አውቃለሁ ግን እኔም ቦታ ደግሞ ስትሆኚ ደግሞ የራሴ ነገሮች አሉ እንዲህ ነው ብዬ ሶሻል ሚዲያ ላይ ማውራት አልፈልግም ያለውን ነገር ግን ብዬሻለሁ እኔ 2 ወር ብዙ ነው ብዬ አላስብም ከቻልሽ ማለት ነው እስከዛ በመሃል ደግሞ ከቻልኩኝ እኔ I will try my best ላረግ ኤዱ ቅድም አንቺ $1000 እሰጣታለሁ እኮ እንደሱ እኮ ስልኮ አሁን ደግሞ ጠቅልሽ ምናምን አልሽ ገብቶሻል አሁን እንደሱ ልሞክራት ፈልጊ እንደ አማራጭ ስለዚህ አሁን ይሄ የኪዩ ነው እንደ አማራጭ አሁን ጥያቄ አለኝ ኦኬ ሳሪ እናንተ እዛ ነው ያላችሁት የኛ ሲስተም አንድ ላይ ነው ገብቶሻል አይደለ ለምሳሌ 2 ወር ጠብቃታለሁ ብል በምን እንትን እንላለሁ ገብቶሻል ስራ ዩ ጋይስ ለኪያ ይነካካ በነገራችን ላይ በዚህ ነገር እንትን አለንም የገባሁት ለዚህ ብሪጅስቶን ያው ወይ እሺ አውሪ ትመለስ እሺ እኔ ማለት ነው ወይ እኔ ተመልሻለሁ አይደለ ለምሳሌ እዚህ ያለን የሆነ ስትቸገሪ ሰው ካላበደረሽ ሂደሽ ነው የምትበደሪ አይደለ ይከፈላል እኮ በየወሩ በየሳምንቱ በየሁለት የሚከፈለው እኮ አለ ፔይመንት አይደለ እኔ ተቸግሬ ያለካለች እሺ የሚያስረዳ እሺ ታስረዳ ሚሚ ታስረዳ ኤግዛምፕል ታስረዳ እንዴት እንደሚከፈል ገብተሻል አይደለ ኪያ እንታይ ክትብል ደለኺ እንታይ ክዛረብ ደለ ምሻለው ሳ ግዜ ሃበኒ ዕቁባቴ ገለላ ትብላላ ምሽ ያ ገንዘብ ሲ ክትኽእል ያ ተለቂሓ ኩሉ ትበኒ ካውሳ ቀሲላ ንዓም ተኸፍሎም ያ do you understand ከባንክ ደኸለ ለኻ oh yeah of course like you know እኔ አልችልም sorry ብላቋርጥ መበደራች ምንነት የራሴ ሲቹዌሽን አለኝ እሱን ደግሞ ማብራራት አይጠበቅብኝም ከባንክ መውሰድ አልችልም ሚሚ ኦኬ ልክ እንደ አሜሪካ ስላለች እሷ አሜሪካ ውስጥ አሁን ብር ባንክ ሜታ ታድርጓት እንደዛ ስላሰብኩ ነው
ላርግ እያለሁ እንታይ ሓሲብኪ ክያየ ኣብ ዝረኸበቶ ሰዓት ዶ ተሃብኪ ወይ ጠቕሊላ ተሃብኪ? አይ ነው ጠቅሊላ ተሃበኒ ብሎ ሁላችንም እዚህ መተን ያው ብሩን ልሰጫት በትህትና እንጠይቃለን። ምን እናርግ እንግዲህ አንቺንም there is no point አንቺ ጋር የለኝም ብለሽ ራሱ ብንጨቃጨቅን ብንጣላ መቀያየም ነው እንጂ ትርጉም የለውም በዚህ ነገር። አሁንም ቢሆን አልቆይ አንዴ ልናገር እንደዚህ ሰጣ ገባ እንዳትሆኑ። አሁን እሷ እንዳለችው አንድ ጊዜ ሄዱ። ለምንድን ነው ታውቂያለሽ? ባለቤትሽ ከኋላ እያወራ እየሰማ ነው በነገራችን። ምክንያቱም እሺ ወይ ያላሽ እሺ ወይ ባለቤቷ ከኋላ እያወራ እኔም እየሰማሁ ነው በነገራችን ላይ። እኔ አንድ ነገር የምናገረው ነገር ኪያ በምንም አይነት ሁኔታ ብትሆን መብት አላት። አሟታል ያስፈልጋታል። በዚህ ሁኔታ ላይ ደግሞ እንደምታውቁት ኤዱም ራሱ እያወራ ነበር፣ እኔ እየሰማሁት ነው ጌታ። እንደገና ደግሞ ኤዱም ደግሞ ጊዜ ስጡ ይብላለች። አይኖት ሶ ሚሚያውን ያመጣሽው ሀሳብ ሹር ያስማማኛል፣ ግን እኔ 2 ወር አልቀበልም እኔ በራሴ ያኒ እንደንትን እንፍረድ ከተባለ ያላትን አሁን ትስጣት $1000 እሰጣለሁ ብላለች። ከዛ በኋላ የወር ጊዜ ይበቃታል። ምክንያቱም እቺ ልጅ እንዳለችው ብር ያስፈልገኛል ብላሻለች። ኤዱም ትክክለኛ ብሯን እሰጣለሁ ብላለች። ስለዚህ 1 ወር ጊዜ ይሰጣት ለሁለቱም ፌሩኑን ከተባለ ማለት ነው። አሁን ያላትን ትስጣትና በቃ ይገላገሉ። ሚሚዬ እንደዛ ይሻል። ትክክል። ያ ጥሩ ነው። እንደዛ ካልሽ ምን ዶላር ትስጣት። አሁን ስልክ ተቀብዬ ነውና በዶላር የሚቀይር ሰው ካለ ደውለውልኝ ነው። የሱ ፋሚሊ ናቸው። ኦኬ እሺ ሊያዬ ሊያ ላይቭ ላይ ነሽ። ማውራት ፈልገሽ ነው? ሆነ መስጠት እችላለሁ። ኢትዮጵያ ስለሆንኩ ማቀበል እችላለሁ። ዶላሩን ለመቀየር ግን ምንም አይነት ኢንፎርሜሽን የለኝም። አንቺ እንዳልሽው 2 ወር 3 ወር ላይ ፈጅ ይችላል። ኢንፎርሜሽን ሰብስቤ ዶላር የሚቀይር ጊዜ የማይፈጅ ከሆነ ምንም ችግር የለውም። እዚህ ቀይሬ እኔ ላቀብላት እችላለሁ። ይህን ያህል ብዙ እንትን ማለት አያስፈልግም። አሁን እንዲረዱሽና ጊዜ እንዲሰጡሽ እኔ ኢንፎርሜሽኑን ጠይቄ መቀየር እስክልችል ድረስ እሱን ተነጋገሪ። እሺ ሚሚ እኛ ኤዱ ምን በያት መሰል እኛ ምንም አላልንም፣ ከሁለታችሁ ጎን ነው ነው። ስለዚህ እሷ ይሄ ኦፕሽን ካላችሁ ከኛ እናንተ ትሻላላችሁ። አንድ ሰው የመስጠት ፍላጎቱ ካለው በየትኛውም በኩል ሆኖ ይሰጣል። ስለዚህ እኛ ጊዜ ሰጥተንሻል። አሁን አንቺ $1000 ታስገቢላትና በአንድ ወር ውስጥ ኦፕሽናችሁን ፈልጋችሁ ደግሞ ቀሪ ብሯን ስጧት። ይኸውልሽ አሁን ይኸውልሽ እሷ የምትለኝ እንዳለ ብር መቆራረጥ አያስፈልግም። ሜቢ ሳምንት ወይ 2 ሳምንት ላይሆን ይችላል። ይጠይቁና በዶላር ተቀይሮ እንትን የሚሆነው የሱ ፋሚሊ ነው። ገና መስማታቸው ነው ይሄ ሚዲያ ላይ ነው ማለት ነው። እኔ ለማንም አላወራሁም እና እኛ እንሰጣለን ብለዋል። 2 ወርም 1 ወርም ላይ ቆይ ይችላል እኮ በቃ ገንዘብ 2 ወር ላይ አልያዝንም። 2 ወር አልያዝንም። የያዝነው 1 ወር ነው። አንቺ ደግሞ ሄዱ ካለሽ ስም አንፃር ካለሽ ነገር አንፃር
ከፈለግሽም ከወር በፊት ከፈለግሽም ወሯን ሙሉ ተቀጥመሽ የልጅቷን ብር መልሽ። ያ እኔ ኦፍ ኮርስ ብያለሁ። ከአሁንም እየተናገርኩ ያለሁት በግልጽ እሱ ነው። ምንም የካድኩት ነገር የለም። ስለዚህ ጀስት የጊዜ ጉዳይ ነገውኑ ከነገ ወዲያውኑ ማለት ነው የማልችለው እንጂ እሺ ብያለሁ። ኤድዋይ እኔም ስወጣ ያዋለው የሆነች ልጅ የጻፈችልኝ ነው መቀየር እችላለሁ ብላለች። አንቺ ብሩን እዛ በብር ሰጥሻት እኛም በዶላር እንድንቀበላት እዚህ ማለት ነው። እሺ እኔ እናት እሺ የሆነች ጓደኛ አለችን ጽፋልናለች ከላይ ያለው ፋለው አርጊ ኖ ይሄ የኔ ጉዳይ ነው። ሄሪ ነው ደወሪ እኔን መናገር የሚፈልገው አይ ግድ የለም ኖ ሄሪ አትግባ ፕሊዝ ኖ እኔ ጨርሰዋለሁ። ችግር የለም እኔን ከሆነ ያውራ ችግር የለም ያውራ መናገር የሚፈልገው ካለ ያውራ። ወይ ሰላም ነው እንዴት ነሽ? ሰላም አለው እግዚአብሔር ይመስገን ሰላም ነው። ያው አንቺን ላወራት ነው እኔ እሷን ሳይሆን አንቺን ላወራ ነው የመጣሁት። ምክንያቱም እግዚአብሔር ያክብርሽ በጣም ቴንኪው። እንደዚህ አይነት ሰው ሲኖር እኛ በጣም ደስ ይለናል። እውነት ለመናገር ማንም ሰው ማለት ነው ማንም ሰው መጥቶ በውስጥ መስመር አሳይሻለሁ ሹት አድርጌ ልክሻለሁ ኢቭን እቁብ እየጣልኩ ያለሁት እኔ ነኝ ኖት እሷ እኔ ነኝ የምጥልላት። ኢቭን የሰው ገንዘብ ምናምን አይደለም። አሁን ማንም ሰው መጥቶ ገንዘብ መልሱ በሉ እንደ ትልቅ ሰው ያወራን ሰው የለም። እንደናንተ መጥቶ እንደዚህ አድርጉ ያለን ሰው አንድ ሰው የለም። ወጡ እንዲህ እኮ አልተለጣጠፍንም። እኔ እና እሷ እኮ ፎቶ እኮ አብሮ እኮ ነው ያለው የኔ ፎቶ። እግዚአብሔር ነው የምልሽ አትሳቂ አንቺ የምሬ ነው የምልሽ። እኔ አብረን የለጠፉኝ በቀልድ ስለማቅ ለዛ ይመስለኛል። በዛ ላይ ማርያምን ነው የምልህ ኪዩ ቪዲዮ ሰርታ ሳይ እሷ አማርኛ ብዙ ስፒክ ማድረግ አልችልም ስትል ትግረኛ ነው ከፍ ማድረግ የፈለገችው ልጅቷ። ሶሪ በጣም እግዚአብሔር ምስክሬ ነው የምልሽ። እንደዛ አይነት ሰው ቢሆን እኮ በውስጥ መስመር ማለት ይችላል። እንደዛ አድርገህ ዳውን እንዳታረጋት ነገር አላወራም። ማርያምን እሷ ኪያ የሰራችው ቪዲዮ ላይ እስኪ እንዴት አዳምጪ ይቅርታ ጋር ዛሬ የሚያስገቡላት ከሆነ የኢትዮጵያውን ብር ሰንየን የልስጣት እያለች ነው። ያ ምንም ችግር የለውም። አዎ ተረጋጉ። እኛ ምንም ችግር የለውም። በቃ ኦልሬዲ ተነጋግረናል። እንትና ማለት በቃ ዊንታ ይካን ኮንታክት ሚ እኔ አልዘጋሁሽም። ምንም ተነጋግረን ማድረግ እንችላለን። እሱ ሁሌ ቆይ እኔ ዳውን ያድርገኛል። እኔ ለመፈመስ ብዬ አይደለም 6 ዓመት ተጠቅሜያለሁ እና አይደለም ከዛ በውስጥ መስመር አንቺ እንደዚህ ነሽ ብለ ልከልኛል አይደለ? ፖስተው ነገራቸው እኔ እንደዛ አይነት ሰው ኮንኩ እኮ ላንቺ እኮ አይደለም ይላኩ ላንቺ ብቻ እኮ አይደለም ይላኩ። ይሄንን እኮ ፖስት ማድረግ ብችል እኮ ይኸውልሽ አንቺን ፖስት ማድረግ ብፈልግ እኮ እኔ ፖስት አደርጋለሁ እኮ እዛ። እኔ ልንገርህ ግን እንደዚህ አይነት ሰው አይደለም እና ልንገርህ ስለኔ እዚህ ብዙ ሰው ስለማያውቀኝ ላወራ እችላለሁ። ስለኔ ማውራት አይጠበቅም። ብቻስ እኔ ራሴ አውቃለሁ። ገብቶሃል አይደለ? እኔ ምን ቤት ነኝ አብረሽ የለጠፍሽኝ ነው። እኔ ማቆም ነገር አለ ወይ? ፖስት አረግሽው ፎቶውን እኔም ብቻ ማድረግ ትችይ ነበር። ያለችው ፎቶ የሷ ነው። ለምን እንደሆነ ታውቂያለሽ? በብዛት የምታውቁት በባልተቤት ሶሪ በጣም ይቅርታ እሷ ፖስት ያደረገችው በባልተቤትሽ በብዛት ስለምታወቂ ነው። አብዛኛውን አንቺ አትመጭም ሚዲያ ላይ የሷ የኔና የሷ ፎቶ እኮ አብረን ፎቶ ተነስተናል ኳታር ላይ እሱ በቂ ነበር። በጣም ያውልሽ ኖ ወይ አሁን እኔ ባንቺ ባለቤትሽን ባለጥፍ ኖሮ አላቅም ነበር። ምክንያቱም እኔ አንቺን አላቅሽም። ዛት ሚንስ ቢለጠፍም ይሄ ኖርማል እኮ ነው። አንቺ አምነሽ እኮ አዎ እንደዚህ ነው ብለሽ አልሹ ነው። ምንም ችግር የለም። እዛ ላይ ደግሞ በጣም ከቅድም ጀምሮ ምን ሲሉ ነበረ? እነሱ ጨዋዎች ናቸው ይሰጣሉ ሲባል ቢኮዝ የሱ ስለተለጠፈ ነው እንጂ አንቺ ብቻሽን ብትሆኚ ማርያምን ማንም አያውቅሽም ነበር። ለዚህ ነው በቃ ሌላ ነገር የለው። እንደገና ደግሞ ያኔ ልጅቷን ተረዷት ካለችበት ነገር አንፃር። እናንተ እኮ አሁን እኛ እንሻላለን እያላችሁ አይደል እንዴ? መሻል ማለት መረዳት ነው። መረዳት ማለት ደግሞ ምን እንደሆነ ታውቃለህ? ካለችበት ነገር በቃ እንደዚህ ስለሆነ ይሄንን ነገር እኛ እንትን ልሻል በቃ አሁን እኮ ተፈቷል። አይ ነው ታዲያ እኔ እኮ ብያለሁ እኮ ይሄንን ያወራውን ወሬ እኮ እኔ ጥያቄ ልጠይቃችሁ፣ ለምንድን ነው ያስፈራራችሁ? አንቺ በቃ እኔ ምንም ያስፈራራኋት ነገር የለም። የሆነ ሰው ቪዲዮ የሆነ ሰው ሹት ላከልኝ፣ አግባብ አይደለም ይሄ ባረገው አልኳት። ባረገው አልፖስትኩም እኮ እኔ ለራሷ ነው የላኩላት። የተላከልኝን ሰው ሙን አልደለት ሙን አልኩኝ እንዳለችው ላኩላት ለሷ። ውጭ አላወጣሁትም። ይሄን ይዣለሁ እኔ ምንም ችግር የለብኝም አልኳት። እኔ እኮ ታማ እኮ ስጠይቃት ነበር እኮ እኔ አትክድም አለኝ። እኔ እንዴት ነሽ እያልኩኝ ህመምሽ ይቀላል እያልኩኝ ብሩ ችግር የለውም ያንቺ ህመም ይቅደም እያልኩ እኮ ስል ነበር። መናገር ትችላለች።
ገንዘብ አይደለም። አሁን እኔ ገንዘብ አያሳስበንም። ገንዘብ የሆነ ሲስተርም አሉ ምንም አሉ ገባሽ? እኔ ግን የምታሳዝነኝ እሷ ናት። በማይሆን ነገር መታ እዚህ ቦታ ላይ ስሟን ይዘሽ ይዞርሽው። አሁንም ቢሆን ማለት ነው ስሜ ካልወረደ እኔ በእኔ በኩል ነው እኔ እሷን አይመለከተኝም። ከሷ ጋር ጨርሽ። እኔ ግን ስሜን እፈልገዋለሁ። ስሜ ይወርዳል። እስካሁን ሁላችሁም አውርታችኋል። አንዴ ተረጋጉ። ቆይ ኤደን ቅድም ብዬሻለሁ፣ ባለቤትሽ አንቺና እሷ መካከል አያገባውም። እሱ ስተት ካለበት በስተቱ ይነገሯል። ሴቶች ናችሁ፣ ሁለታችሁ ሴቶች ትጨርሳላችሁ። ሳሪ አንድ ሰው በውስጥ ያናገረኛል፣ 4 ቁጥር ይጽፋል። ያንን ሰው አስገቢልኝና አንዴ በቃ አጀንዳው ራሱ እዚሁ ተዘግቶ እንትን ይላል። አሁን 4 ቁጥር ጻፊ ያልኩሽ ጻፊልኝ አንዴ خلاص ሳቢ ካላስ ኤዱ ይዘጋ። ምክንያቱም ኪያ እኔ እንደማስብ ኪያ ታማለች። ገባ እቂያታለሁ ከባለቤቷ ጋር ያለውን ነገር ይፍቱ። ከዛ ውጪ ኪዩ ተበዳይ ናት፣ አይኖ ተበዳይ ናት። ዛት ሚንስ አንቺ ሁለቱንም ማገናኝና ሶስቱንም አርጊና በዶላር ይሰጣል። ልጅቷ ብሮ ሀቋ ነው። ኤደንን ደግሞ በጣም እናመሰግናለን። የምትፈልጊው ነገር ካለ ኤዱ ደግሞ እኛ ሰፖርት እናረግሻለን። ምንም ችግር የለም። እሺ ማሪ ወላ ኪዩንም ሰፖርት እናረጋቸዋለን ሁለታችሁ። እሺ በቃ እኛ ከኤደን ባጋ ችግር የለብንም። በነገራችን ወይ መሲ በቃ ሰንዬ አይቼዋለሁ። ከላይ ጻፍሽልኝ፣ ለሳሪም ነግራታለሁ። በቃ እኔ ምን ታርቂ እንግዶች ጋር ከመሄዴ አንድ ልናገር። ተናገሪ። እሺ ተናገሪ። ግን እኛ ልንበተን እኔ እሺ ከከፈሉኝ አውሪ አውሪ። እሺ ከከፈሉኝ እኔ ፖስት ማድረገው ምናምን የለኝም፣ አስወጣዋለሁ። ምክንያቱም እኔ ልፈምስም ምናምን ብዬ አይደለም። ላ ችግር የለም። መጣየውልሽ ኪዩዬ ብራችሁ ሲመለስ ብረሽ ሲመላለሱ መታችሁ ይቅርታ ትጠያየቃላችሁ፣ ሰላም ትፈጥራላችሁ። እሺ ሁላችሁ በመሲት ይሆናል። እሺ አብራችሁ እንትን ስላላችሁ በቃ እዚህ ጋር አጀንዳውን እንዝጋው። ሚሚ ሰንዬ ደውልልሻለሁ። እሺ አሁን በቃ ኪያ መሲ አንቺንም ብር ዶላር ቀይራለሁ ያለሽም ሰውም አናግሪያቸውና ፕሊስ ግሩፕ ቢሆንም ችግር የለም አርጉ ዛጋሽኝ ሚዬ። እሺ ሳሪ ቴንክ ዩ ሳሪ። እሺ ጋይስ ችግር የለም። ስሙን እኔ ይሄንን አጀንዳ እኔ የመያዝ እንትኑ አልነበረኝም፣ ግን መሲ ብርጅስቶን የምትሄድበት ስለነበራት ስላላመቻት እኔ ተቀመጥኩኝ። በአንድም በሌላም ሰበብ ይቅርታ አድርጉልኝ። ኤዱ ስለ ጨዋነትሽ ሳላደንቅ አላልፍም። እግዚአብሔር አምላክ ደግሞ ሰፖርት ያርግሽና ከዚህ ነገር የምትወጪበትን ነገር እንትንላለን። የምትፈልጊ ከሆነ ሄልፕ እናረግሻለን። ኪዩዬ ደግሞ ካለሽበት ነገር ከታመምሽው ነገር እግዚአብሔር ያድንሽ። ከዛ ውጪ ግን የምር ነው የምላችሁ እኔ በሁለቱም በኩል አላቅም። ሲቀጥል ደግሞ ደስ ብሎኛል። ኤደን ግን በጣም ነው ያሳዘነች፣ የውሸት አይደለም፣ የምር በጣም ነው ያሳዘነች። ምክንያቱም አንዳንድ ጊዜ ያጋጥማል ጋይስ፣ አትሰረቅም ልላልሽ የምር ነው። ሳሪ ግን ታዳያለሽ። አዳልቼ ሊሆን ይችላል ወይ ወደ ኪያ አዳልቼ ሊሆን ይችላል፣ ግን ኪያም ስላመማት ነው። ኤደን ግን አሳዝናኛለች። ምክንያቱም ላይክ አልተዘረፈችም ማለት አልችልም። ታውቋት የለ ጋይስ፣ ታውቁት የለ ለዛ ነው